السلام عليكم ورحمة الله وبركاته. ይህ ዘወትር በዚህ ሰዓት በየሳምንቱ ወደ እናንተ የሚደርሰው ሀበሻ ኢስላሚክ ራዲዮ ነው። ሀበሻ ኢስላሚክ ራዲዮ قال الله تعالى في القرآن الكريم يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون صدق الله العظيم. يا تودداتنا يتكبراتشو يا حبشة إسلامي الراديو አድማጮቻችን እንደምን ሰነበታችሁ? ለዚህ ለተከበረ በረከት ለያዘ ረሕመትን ላካተተው ታላቅ ወርሃ ረመዳን እንኳን በሰላም አደረሳችሁ አደረሰን ለማለት እንወዳለን። እኛም እንግዲህ ሐበሻ ኢስላማዊ ሬዲዮ አድማጮቻችንና መላው ቤተሰቦቻችን ለዚህ ለ1446ኛው ዓመተ ሂጅሪያ የረመዳን ወር እንኳን በሰላም አደረሰን። እንግዲህ ይህንን ፕሮግራም ወደ እናንተ በሚደርስበት ሰዓት ሁለተኛው የረመዳን ቀን ላይ ሆናችሁ ነው የምትሰሙት። አላሁ ተባረከ ወተዓላ በጾማቸው ጾመው ተቀባይነት ከሚያገኙ ባሪያዎች አላህ ያድርገን። ረዘቀን አላህ ወኢያኩም አልቀቡል ኢንሻአላህ። እንግዲህ በክፍል 41ኛው ምዕራፍ 2 ሳምንታዊ የሐበሻ ኢስላማዊ ሬዲዮ ፕሮግራማችን ወደ እናንተ መጥተናል። ለዛሬ ደግሞ ይህንን ፕሮግራም ወደ እናንተ እየመራሁ የምቆየው ወንድማችሁ ኻሊድ አብዱራህማን ነኝ። ኢንሻአላህ የመግቢያ ነሽዳን አድምጠን የምንመለስ ነው የሚሆነው። ረመዳን ከሪም የትም እንዳትሄዱ። የተከበራችሁ አድማጮቻችን እንግዲህ አሁንም ስለዚህ ስለ ታላቅ ወር ተወርቶ ስለማይጠገበው ትሩፋቶቹ በጣም አያሌ የትየለሌ ስለሆኑት ወርሃ ረመዳን ነው። እንግዲህ አንዳንድ
ሐሳቦችን ወደ እናንተ ማድረስ የፈለግነው እንግዲህ በመግቢያችን ላይ በጠቀስኩት የቁርአን አንቀጽ አላሁ ተባረከ ወተዓላ ምን ይለናል? ያ አዩሃ الذين آمنوا ኺጣቡ እንግዲህ እናንተ ያመናችሁ ሰዎች ሆይ ያለ ነው አላሁ ተባረከ ወተዓላ። ኩቲበ ዐለይኩም الصيام አይ ፉሪض ዐለይኩም በእናንተ ላይ ጾም ተደነገገባችሁ ግዴታ ሆነባችሁ። ከማ ኩቲበ ዐለ الذين من قبلكم አይ ከማ ፉሪض ዐለ الذين من قبلكم ከእናንተ በፊት የነበሩት ህዝቦች ጾም ግዴታ እንደሆነባቸው ሁሉ እናንተ ደግሞ ረመዳንን መጾም ግዴታ ሆነባችሁ። ለዓለኩም ተተቁን አላሁ ተባረከ ወተዓላን ትፈሩ ዘንድ ይለናል አላሁ ተባረከ ወተዓላ። ኢዘን ከዚህ ጾም የሚፈለገው ከዚህ ጾም ልናገኘው ልንሰራው ልንተገብረው የሚከጀለው ታላቅ ተግባር መኻፈቱላህ አላሁ ተባረከ ወተዓላን መፍራት ወልእስትዕዳድ ሊልአኺራ ለአኺራ መዘጋጀት ለነኚህ ለበጎ ተግባራት ራሳችንን ልባችንን ክፍት ማድረግ ነው። እኛ ደግሞ ወደዚህ ነገር ስንገባ የተከበራችሁ አድማጮቻችን አላሁ ተባረከ ወተዓላ በዚህ ወር ከዚህ በፊትም እንዳወራነው ልዩ ልዩ ሽልማቶችን በጣም ብዙ ፈضሎችን ትሩፋቶችን ያደረገባት የሆነች የተከበረ ላቅ ያለ የሆነ ወር ነው ይህ የወርሃ ረመዳን። ነብዩ አለይሂ ሰላቱ ወሰላም ኢማም ቡኻሪ እና ሙስሊም እንግዲህ ባስተላለፉልን ሐዲስ ምን አሉ? ኢዛ ጃአ ረመዳኑ ፉቲሐት አብዋቡል ጀነቲ ወጉልቀት አብዋቡን ናር ወሱፊደት ሸያጢን። ረመዳን በመጣ ጊዜ ረመዳን በገባ ጊዜ ፉቲሐት አብዋቡል ጀነቲ ሱብሓነላህ የጀነት በሮች ይከፋፈታሉ። ወጉልቀት አብዋቡ ናሪ የእሳት የጀሃነም በሮች ይዘጋጋሉ። ወሱፊደት ሸያጢን አጋንንቶችም ይታሰራሉ አሉ ታላቁ የማይዋሹት ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም። ሁላችንም ታዲያ ለዚህ በጣም ብዙ ኸይርን ላዘለ ወር ራሳችንን ልባችንን ጊዜያችንን ክፍት አድርገን መስዋዕት አድርገን ኸይርን ልንከስብ ይገባናል የሚል መልእክትና ወደ እናንተ ማድረስ የምንፈልገው ኢንሻአላህ ከሼክ መሐመድ ዑስማን ደርስ በጣም ብዙ ኸይርን ከምንማርበት ደርስ በጣም በርካታ ዕውቀቶችን ወደምንማርበት ደርስ ፕሮግራማችን ነው በቀጥታ የምንሸጋገረው። አሁንም ቆይታችሁ ከኛ ጋር ይሁን። ከእውቀት ማህደር በዚህ መሰናዷችን ከብቁና ታማኝ ዑለሞቻችን አስተምሮ የተወሰዱ የተለያዩ አንገብጋቢና ጠቃሚ ነጥቦችን ወደ አድማጮች የምናቀርብበት ልዩ የዕልም ማዕድ ነው። ከእውቀት ማህደር አልሐምዱሊላሂ ረቢል ዓለሚን والصلاة والسلام على محمد طه الأمين. أما بعد، إخوة الإيمان والإسلام، أذكر نفسي وإياكم بإخلاص النية لله تبارك وتعالى. إن شاء الله أن ينم أنتنم بنيا ساوساتها لهن عملا بقول رسول الله صلى الله عليه وسلم. የነብያችንን አለይሂ ሰላቱ ወሰላም ሐዲስ በመያዝ በነብያችን ሰለላሁ ዐለይሂ ወሰለም ንግግር ለመስራት ማለት ነው። አላሁ ሱብሓነሁ ወተዓላ አርሰለ ሙሐመደን ረሕመተን ሊልዓለሚን። ጌታችን አላሁ ተዓላ ነብያችንን ሙሐመድ አለይሂ ሰላቱ ወሰላም የዓለም እዝነት ረሕመት አድርጎ ላካቸው። እንደዚሁም አላሁ ተዓላ أيده بمعجزات باهرات. نبياتنا محمد عليه الصلاة والسلام بتللك تامراتوج الله تعالى ألاكاتشو ونتنينتاتشونم أسما سكر اللاتشو. علماء عندتنا قروت نبي محمد عليه الصلاة والسلام بزو تامراتوج
ብዙ ሙዕጂዛዎች ታይተውላቸዋል በዱንያ ሳሉ በህይወት ሳሉ ከ1000 እስከ 3000 የሚሆኑ ሙዕጂዛቶች ታይተውላቸው ነበር ነብያችን መሐመድ አለይሂ ሰላቱ ወሰላም ከነዚህ ሙዕጂዛዎች መካከል ትልቁ ሙዕጂዛ የሆነው ምንድነው ሙዕጂዛቱል ቁርአን አልቁርአኑል ዐዚም ቁርአን ነው አላሁ ሱብሓነሁ ወተዓላ ከሰጣቸው ታምራቶች በላጭ የሆነው ቁርአን ነው እስኪ ስለዚህ ቁርአን ትንሽ እንተዋወስ አላሁ ሱብሓነሁ ወተዓላ ምን ይለናል إن الذين يتلون كتاب الله وأقاموا الصلاة وأنفقوا مما رزقناهم سرا وعلانية يرجون تجارة لن تبور الله تعالى بزيه تكبر بهنا يقرأن عنكس من لنا الله إن الذين يتلون كتاب الله النزيا يا الله سبحانه وتعالى القرآن يميانبو سوج مالتم أن يداومون على تلاوته قرآن بمكرات يا زوتروا سوج بمكرات بچا سايبقاكو እንደዚሁም በቁርአን የሰሩ ሰዎች وأقاموا الصلاة وأنفقوا مما رزقناهم እንደዚሁም ቁርአን ላይ ያለውን ትእዛዝ በመከተል ሶላታቸውን የሰገዱ ሰዎች አላሁ ተዓላ ከሰጣቸውም ሲሳይ ለሌሎች ያካፈሉ ሰዎች ሲራው ወዓላኒያ ነፍል የሆነውን ትርፍ ስራ የሆነውን ግዴታ ያልሆነውን በድብቅ እየሰሩ ወዓላኒያ ግዴታ የሆነውን ደግሞ ግልጽ አድርገው የሰሩ ሰዎች እነዚህ ሰዎች እኮ ይለናል አላሁ ተዓላ يرجون تجارة لن تبور كسرت يللبتن ترفع ما يهونا نقد نو يميفلقوت بزيه طاعتشو بزيه تزازاتشو يميفلقوت من دنو ألن الله تعالى نقب آخرة تلك يهونا من دانو يميفلقوت لنا الله سبحانه وتعالى إخوة الإيمان روى البخاري في صحيحه بخاري بصحيحة وند زقبوت عن عثمان بن عفان رضي الله عنه كعثمان بن عفان بمياز انديه لنا نبي محمد عليه الصلاة والسلام انديه ألو من ألو ينيا نبي محمد خيركم من تعلم القرآن وعلمه كنا انت مكاكل ترواجوه قرآن تمرو يستمرنا وقالوا نبي محمد عليه الصلاة والسلام خيركم من تعلم القرآن وعلمه ترو يميبالو كنا انت مكاكل قرآن تمرو يستمرنا وقالوا نبي محمد عليه الصلاة والسلام بل لا حديثات شو أبو موسى الأشعري بزقبوت حديثات شو من قالوا مثل المؤمن الذي يقرأ القرآن مثل الأترجة ريحها طيب وطعمها طيب يزيا مسلمك وأمسيو قرآن يمي قرأ مؤمن أمسيو النبي عليه الصلاة والسلام مثل الأترجة لكن دترنقو مالت نويل النبي عليه الصلاة والسلام ريحها طيب إيشي ترنقو بلو مالت شتاوا يميامر يهونا ترنوا يميامر يهونا وطعمها طيب تامنوا من دزيه يميامر يهونا نويلنا نبياتنا محمد عليه الصلاة والسلام نبي محمد عليه الصلاة والسلام بزي حديث قرآن عندنا قراء إيابرتاتنا قرآن عندنا نب إيانا ساسنا وينيا نبي محمد عليه الصلاة والسلام مؤمن هنا قرآن يميا نبنا قرآن يما ينب عند يدلم قرآن يمي نبب بيت بيتنا قرآن يما ينبب بيت بيت عند دلم قرآن يمي نبب بيت بيت لاك على مالتنا ودرجاو لزهنا ونبياتنا عليه الصلاة والسلام يهن نقر ياسر لفلن خيركم من تعلم القرآن وعلمه كنا انت مكاكل ترواجوه قرآن تمرو
ለሌላው ያስተማረ ነው ይሉናል ነብዩ ሙሐመድ አለይሂ ሰላቱ ወሰላም። በሌላ ሐዲሳቸው ሙስሊም በዘገቡት ሐዲስ እንዲህ ይላሉ قال رسول الله صلى الله عليه وسلم محمد يا الله ملكتنيا انديه بلو قالوا إن الله تعالى جيتاچنكو الله سبحانه وتعالى يرفع بهذا الكتاب أقواما بزيه بقرآن هزبوچن كفيل هزبوچن كف يا درجاتشوال درجاتشون يلاقى يا درجوال ويضع به آخرين كفيلوچن دغمو درجاتشون زق يا درجوال بمالت نبي محمد عليه الصلاة والسلام استلالفلن إن الله تعالى يرفع بهذا الكتاب أقواما ويضع به آخرين الله سبحانه وتعالى بزه قرآن كفيل سوچن كف يا درجاتشو كفيلوچن دغمو زق يا درجاتشوال እነዛ ከፍ የሚሉ ሰዎች ምን ስላረጉ ነው? ቁርአንን በአግባቡ ስለተረዱ በሚገባው መልኩ ቁርአንን ስላነበቡ ከዑለማዎች በመማር ያንንም የተማሩትን በተማሩበት መልኩ አድርጎ ለሌላ በማስተላለፋቸው እነዚህ ሰዎች አላሁ ተዓላ ሂዳያ ይሰጣቸዋል፣ ቀጥተኛውን መንገድ ይሰጣቸዋል ማለት ነው። ነገር ግን ዑለማዎች ዘንድ ሳይሄዱ በራስ ተነሳሽነት ብቻ ቁርአንን በማንበብ በአግባቡ ያልተረዱት አላሁ ተዓላ እነዚህን ሰዎች ዝቅ ያደርጋቸዋል ማለት ነው። የአሕባበና ቁርአንን መቅራት ቁርአንን ማንበብ ትልቅ ደረጃ አለው። ቁርአን ነገ የውመል ቂያማ አማላጅ ከሚሆኑ ነገራቶች መካከል አንዱ ነው። ነቢያቶች እንደሚያማልዱ ሁሉ ሹሃዳኡል ማዕረካ እንደሚያማልዱ ሁሉ እንደዚሁም አንዳንድ መላእክቶችና ዑለማኡል ዓሚሊን እንደሚያማልዱ ሁሉ እንደዚሁም ቁርአንም ያማልዳል ማለት ነው። ነብያችን አለይሂ ሰላቱ ወሰላም ምናሉን ኢቅራኡል ቁርአን ቁርአንን አንብቡ አሉ ነብዩ ሙሐመድ አለይሂ ሰላቱ ወሰላም فإنه يأتي يوم القيامة شفيعا لأصحابه ይህ ቁርአን የሚባለው ነገ የውመል ቂያማ ለህዝቦቹ ሲቀሩት ለነበሩ ለነዚያ በዱንያ ላይ ሳሉ ሙዳወማ ሲያረጉ ለነበሩት አማላጅ ሆኖ ይመጣል። ነገ የውመል ቂያማ ሸፊዒ ሆነዋል ይላሉ የአላሁ ስብሓነሁ ወተዓላ መልእክተኛ ሙሐመድ። ለዚህ ሁላችን ቁርአንን በመቅራት ልንዘወትር ይገባል። ቁርአንን በማንበብ ልንጠነክር ይገባል። እኛ ብቻ ሳይሆን አጠገባችን ያሉትን አባቶቻችንን፣ እናቶቻችንን፣ እህትና ወንድሞቻችንን በአጠቃላይ በአቅማችን የምንችላቸውን ሰዎች ልናግዛቸው ይገባል ቁርአንን እንዲቀሩ። ምክንያቱም ቁርአን ብሎ ማለት ለነብዩ አለይሂ ሰላቱ ወሰላም ከተሰጡ ሙዕጂዛዎች ሁሉ ትልቁ ሙዕጂዛ ነው። አላሁ ተዓላ ቁርአን ላይ አምርና ነህይ ያደረገበት ትእዛዝ አደረገበት አላሁ ተዓላ። በዛ ትእዛዝ ልንሰራ ይገባል። እንደዚሁም አላሁ ተዓላ በዚህ ቁርአን ላይ ክልክሎችን ከለከለን፣ ማድረግ የማይገባን ነገራቶችን እንዳንሰራ ከለከለን። እነዚያን የምናውቀው ቁርአንን በምንቀራበት ጊዜ ስለሆነ ቁርአንን በመቅራት ልንበረታ ይገባል ማለት ነው። وعن ابن عمر رضي الله عنهما عن النبي صلى الله عليه وسلم كابن عمر تيزو بتزقبو حديث دقمو نبياتنا محمد عليه الصلاة والسلام منالو لا حسد إلا في اثنين حسدك ويلم مالو عند سو لحسدك ويلم بهولت نقراتو يسيكارالو مالتم حسد مبالو يا بشريعة يتتكسو كسويو لي اندي وقد ممنيتو سايهون እንደው አንድ ሰው ቢኖረኝ ይህ ነገር ቢከሰትልኝ ብሎ የሚለው ነገር የሚያስበው ነገር እኮ የለም። በሁለት ነገራቶች ሲቀር ለከሌ እንደተሰጠው ለኔም ቢሰጠኝ ብሎ የሚያስበው ነገራቶች የለም። እነዚህ ሁለት ነገራቶች ሲቀሩ አሉ የአላሁ ተዓላ መልእክተኛ ሙሐመድ። እነዚህ ሁለት ነገራቶች ምንድናቸው? ረጁሊን አታሁ ላሁ አልቁርአን
አንደኛው ምንድነው አሉ ያ ሰው ነው አሉ አላሁ ተዓላ ቁርአንን የሰጠው የሆነ ሰው فهو ቁርአንን መሰጠት ብቻ ሳይሆን ቁርአንን ማንበብ መቻል ብቻ ሳይሆን ከዛም ጋር فهو يقوم به ቁርአንን በመቅራት ቀጥ አድርጎ የያዘ أناء الليل وأناء النهار ሌሊቱንም ቀኑንም ቁርአንን በመቅራት የሚያሳልፍ ይህ ሰው ልንቀናበት ይገባል ይላሉ የአላህ መልእክተኛ ሙሐመድ አለይሂ ሰላቱ ወሰላም አላሁ ተዓላ ያንን የሚመስል ለኛም ሊሰጠን እንደሚገባ አውቀን አላህን ልንለምን ይገባል አሉ አንደኛው ምንድነው አሉን የአላሁ ተዓላ መልእክተኛ رجل أتاه الله القرآن فهو يقوم به أناء الليل وأناء النهار ሌሊትም ቀንም የሚቀራው የሚያነበው በዚህ ሰው ልንቀናበት ይገባል ይላሉ የአላህ መልእክተኛ ሙሐመድ አለይሂ ሰላቱ ወሰላም ሁለተኛው ምንድነው አሉን ورجل آتاه الله مالا ያ ሰው ነው አላህ ገንዘብን የሰጠው የሆነ ሰው ማለትም በሐላል መንገድ የከሰበ የሆነ በሐላል ገንዘቡን ያገኘ የሆነ ያንንም ሐላል የሆነን ገንዘብ فهو ينفقه የሚያወጣው የሆነ የሚለግሰው የሆነ آناء الليل وآناء النهار በሌሊትም ሆነ በቀንም በበጎ ስራዎች የሚያወጣው የሆነ በእኒህ ሰዎች ልንቀናባቸው ይገባል ይላሉ የአላህ መልእክተኛ ሙሐመድ አለይሂ ሰላቱ ወሰላም ገንዘቡን ከሐላል ከሆነ ያመጣው በሐላል መልኩ ከሰበሰበው ያንንም አላሁ ተዓላ በሚወደው መልኩ ምስኪን ዘመዶች ካሉት እነዛም በመዘየር በማገዝ ሙእሚኖችን በመመገብ ዒልም የሚማሩ ሰዎችን በማገዝ በምግብም ይሁን በልብስ ለዲን የቆሙ ሰዎችን በማበረታታት በእኒህ ነገራቶች የሚያውለው ከሆነ በዚህ ሰውዬ ልንቀናበት ይገባል ይላሉ የአላህ መልእክተኛ ሙሐመድ አለይሂ ሰላቱ ወሰላም القرآن كنز عظيم للمسلمين تلك هنا كنزنا قرآن بالومالات الله تعالى لنيا رحمة أدرقو يا وردونو قرآن بالومالات الله سبحانه وتعالى إمام يدرق لنو قرآن بالومالات الله سبحانه وتعالى أعجز به المشركين مشركوችን ቁርጥ ያሳወቀባቸው ነገር ነው እሱን የሚመስል ማምጣት ያልቻሉበት ቁርአን ብሎ ማለት هو الذي تخلق به رسول الله محمد عليه الصلاة والسلام يا الله ملكتኛ محمد የተጎናጽሩ ባህሪያቸውን የያዙበት ነው ልክ ዓኢሻ رضي الله عنها እንደነገሩን ምን ይላሉ ዓኢሻ كان خلقه القرآن نبيكم محمد عليه الصلاة والسلام ባህሪያቸው ቁርአን ነበር ማለትም ቁርአን ውስጥ ያሉ በጎ ነገራቶች በአጠቃላይ ነብያችን ላይ ሙሐመድ ላይ ይንጸባረቁ ነበር ማለት ነው በዚህ ቁርአን እኛም ልንከተል ይገባል ቁርአን ያዘዘውን ልንፈጽም ቁርአን የከለከለውን ልንከለከል ይገባል ማለት ነው እንደዚሁም ቂራአትን በመቅራት ማብዛት አለብን ነብዩ አለይሂ ሰላቱ ወሰላም እንዲህ ይሉናል من قرأ حرفا من كتاب الله تعالى عندن كو حرف عندن فدل يقرأ كقرآن وسط عندن فدل الحمد لله رب العالمين ألف إيشي عندها فدل نج عندن فدل يقرأ فله حسنة يسوي من دال لوالو عند حسنة عند أجر لوالو والحسنة بعشر أمثالها إيشم دقم حسنة عندها حسنة እስከ 10 ድረስ ተታጠፋለች ይላሉ በአንዱ حرف 10 ሐሰና 10 አጅር ያገኛል ማለት ነው ቀጥለው ምን አሉ የበለጠ ማብራራት ሲፈልጉ የአላህ መልእክተኛ ሙሐመድ ምን አሉን لا اقول الف لام ميم حرف ይህ ቃል ይቺ ከሊማ አንድ ፊደል ነች ያልኩኝ አይደለም ولكن ነገር ግን አሉ الف حرف الف عند حرف نج ولام حرف
ላም ደግሞ ሌላ ሁለተኛ ሐርፍ ነች ፊደል ነች ወሚሙን ሐርፍ ሚም ደግሞ ሌላ ሶስተኛ ፊደል ነች በዚች ከሊማ ብቻ አሊፍ ላም ሚም ባለበት 30 አጅር ያገኛል ማለት ነው ያ አህባበና ልንበራታ ይገባል ልንጠነክር ይገባል ቁርአንን በመቅራት ወደ ኋላ ልንል አይገባም ማለት ነው በሐዲስ አልቁርሲ ነብያችን አለይሂ ሰላቱ ወሰላም እንዲህ ይሉናል يقول الرب سبحانه وتعالى ጌታችን የተጠራራው የሆነው ጌታችን እንደዚህ ይለናል من شغله القرآن وذكري عن مسألتي أعطيته أفضل ما أعطي السائلين سبحان الله قرآن بمقرات اللهن أنين بموسات توترو ያንን በመፈጸም እኔን መጠየቅ ያልቻለ أعطيته أفضل ما أعطي السائلين እኔን ከጠየቁኝ የበለጠ አድርጌ ሰጠዋለሁኝ ይላል አላሁ ተዓላ من شغله القرآن وذكري عن مسألتي أعطيته أفضل ما أعطي السائلين قرآن بمقرات مكنيات እንደዚሁም አላህን በመውሳት ምክንያት አላህን መጠየቅ ያልቻለ ጊዜ ያላገኘ ከዛ የበለጠ እኔን ከጠየቁኝ ይህን አርግልኝ ብለው ከጠየቁኝ የበለጠ አድርጌ እሰጠዋለሁኝ ይለናል አላሁ ሱብሓነሁ ወተዓላ ይህ ነው የቁርአን ምንዳ ይህ ነው የቁርአን አጅር በዚህ ሁላችንም ልንጠናከር ይገባል ማለት ነው ትንሽ ትልቅ አይልም እድሜ አይገድበውም ቁርአን በነብያችን ላይ የወረደው ለትልልቆች ብቻ አይደለም ለትንንሾችም ብቻ አይደለም ለወጣቶችም ብቻ አይደለም ወይንም ለሴት ብቻ አይደለም ወይንም ለወንድ ብቻ አይደለም ለሙእሚኖች ነው የወረደው አላሁ ተዓላ ለሙእሚኖች እዝነት አድርጎ ነው ቁርአንን የላከልን ማለት ነው ነብዩ አለይሂ ሰላቱ ወሰላም ምን ይሉናል በሐዲሳቸው إن الذي ليس في جوفه شيء من القرآن كالبيت الخرب سبحان الله يا سو بلبو بوسطو منم قرآن يللسو يسوي كالبيت الخرب عند فرس بيت مالتنا وقالوا يا الله ملك تنيا بوسطو منم قرآن يللسو كالبيت الخرب عند فرس بيتنا بمالت يستلالفلنا كزيه الله يتبكننا مالتنا نجا يوم القيامة قرآن يقرأ سو انده تبلو يبالال يقال لصاحب القرآن اقرأ ورقة أنت قرآنا يمتكرا ينبرك سوي اقرأ ورقة قرآن انقرأ درجهم كفي بل يبالال لنجا يوم القيامة من يبالال اقرأ ورقة قرآن انقرأ درجهم كفي للبمبال يبالال يهنن درجة ماغنيت كفلقن أهون بالدنيا سالن قرآن لنقرأ يقبال بقرآن لنتازز يقبال مالتنا بل إلى حديثات معاذ بن أنس بزقبوت نبي عليه الصلاة والسلام منالو من قرأ القرآن وعمل بما فيه قرآن يقرأ سو ينبب سو اندزهم قرآن وستبالو نقر يسر سو ألبس والداه تاجا يوم القيامة ولا جوتشو نقا يوم القيامة تاج ميبالون عند نقوس راسو لي يمياتلكون إكليل ميبالون نقر يلبسال والو تاجا يوم القيامة إيه نقوس يمي لبسون بالدنيا سالا بآخرة قل يتيالنو عند الزينة يلبسال ولا جوتشو يانن يلبسال والو ضوءه أحسن من ضوء الشمس في بيوت الدنيا إهم مكليل ميبالو تاج ميبالو نقر برهانو دمكتوالو نبي عليه الصلاة والسلام كالدنيا برهان بلتال بيبيتاتو كالو برهان كم يقبو بلاجنا والو يا الله ملك تنيا قتلوا منالو فما ظنكم بالذي عمل بهذا من تلالاتشه بزي حديث يسر سوالو يا الله ملك تنيا እኛም ወጣቶችም እንሁን ትልቆች ቁርአንን በመቅራት ይህንን የሚመስል ትልቅ ነገር ለወላጆቻችን ልናበረክት ይገባል ማለት ነው ወላጆችም
ልጆችን በዚህ አይነት መልኩ እንዲያድጉ ልንገፋፋቸው ይገባል። اقرأوا القرآن فإن الله تعالى لا يعذب قلبا وعى القرآن እንዲህ ነው ያሉት የአላሁ ስብሓነሁ ወተዓላ መልእክተኛ። ቁርአንን አንብቡ፣ ቁርአንን ቅሩ። ቁርአንን በደንብ አድርጎ የቀራና የተረዳ ሰው በልቡም ወዕይ ያደረገ በደንብ አድርጎ ፈህም ያደረገ ይህንን ሰው አላሁ ተዓላ ይቀጣውምና በማለት ነቢያችን ዓለይሂ ሰላቱ ወሰላም ተናግረዋል ማለት ነው። በሰማነው የምንጠቀም አላህ ያርገን። ነቢዩ ዓለይሂ ሰላቱ ወሰላም في معركة من المعارك كمعاركوች መካከል ባንዱ ማዕረካ ላይ የሞቱ ሰዎችን በሚቀብሩበት ጊዜ ሁለት እያረጉ ነበር የሚቀብሯቸው። ሁለት እያደረጉ አንድ ቀብር ላይ ያስገቧቸው ነበር። ያንን ሲያረጉ ግን ምን ይሉ ነበር የአላህ መልእክተኛ? أيهما أكثر أخذا للقرآن ከነዚህ ከሁለቶች መካከል ማነው ቁርአንን የበለጠ የያዘ ሰው? ማነው በውስጡ ቁርአን የበለጠ ያከማቸ ከዛኛው የበለጠ ዕውቀት ያለው በቁርአን ማነው ብለው ይጠይቁ ነበር የአላህ መልእክተኛ። ከዛም فإن أشير إلى أحدهما ከሁለት አንዱ ወደ አንዱ ካመላከቷቸው ይህ ነው አንቱ የአላህ መልእክተኛ ሆይ ይህ ነው የበለጠ የሆነ ቁርአንን የያዘ በውስጡ ብለው ከነገሯቸው ምን አደረጉት? ቀደሙሁ ፊ ለሕድ ላይ መጀመሪያ አስቀድመው ያስገቡታል ወደ ቀብሩ አሉ። ይህንን ልቅና እየሰጡት ነው ማለት ነው። ቁርአንን ስለያዘ በውስጡ ከፍ ያለ ደረጃ ሊሰጠው ይገባል ብለው ስላሰቡ ነው። እኛም ቁርአን የያዙ ሰዎችን ልናልቃቸው ይገባል። ነቢዩ ዓለይሂ ሰላቱ ወሰላም በሐዲሳቸው ምንድን ያሉት? فإن من إجلال الله إكرام ذي الشيبة المسلم وحامل القرآن الله تعالى كمالاك مكاكلالو بدمي كفي على سو مالاك الله كمالاك قوتر اللالو وحامل القرآن እንደዚህ ቁርአንንም የተሸከመን ሰው ቁርአንን የሐፈዘ ወይንም የቀራን ሰው ማላክም አላህን ከማላክ ይቆጠራል ይላሉ የአላህ መልእክተኛ ሙሐመድ ዓለይሂ ሰላቱ ወሰላም። አስአሉላህ ሊ ወለኩም አን ይወፊቀና ቂራአተ አልቁርአን። ወሰላሙ ዓለይኩም ወረሕመቱላህ። ሸህሩ ረመዳን ኸይሩ ሹሁር አንተ የዝነት ወር የኑር ጸዳል ይኸው መጣልን ረመዳን። ሸህሩ ረመዳን ኸይሩ ሹሁር አንተ የዝነት ወር የኑር ጸዳል ይኸው መጣልን ረመዳን። የከውኑ ጌት ሽልማት አሕመቱ ከሁሉ አምረን ብንልቅ ነው ባንቱ የማንነቱን ሚስጥር ላስተዋለ እንዳንቱ አይነት እድያ መቻለ ካለፈው ሁሉ መም ሲያበልጠን ያንቱ እምነት አድርጎ መረጠን ከዚያም በኸይር አንጾ ሊያጸዳን ለኛው ሰጠን ደጉን ረመዳን። አሕለን ወመርሐበን ያ ሸህረ ሲያሚ ተሸረፍና ቢከ ሚን ኩሊ ቀሌትህ በርቶ ጽልመት ሚያፈርሰው ይጽናናል ባንተ ኸይራት ያነሰው ተሐጁድ አዝካር ተራዊህ ውርዱ ላይ ውስጥ ያደራል የሴት የወንዱ ከሺ ወር
ያድራል እጁን ዘርግቶ شهر رمضان خير الشهور أنت يزنة ور يا نور سدان فيها ومتعلن رمضان شهر رمضان خير الشهور أنت يزنة ور يا نور سدان فيها ومتعلن رمضان يا رمضان يجيب جاركا عمت مولو وجهن تنافكا بسرات أزلا دمنا سنتكا دمكاتا يجبر سماي لا يزلكا برسواي دلواي بكفت جنتو كريتشلني لالجهيمم سباتو دامنو بنيا يزنبال رحمتو የተከበራችሁ አድማጮቻችን እንግዲህ በድጋሚ ተመልሰናል። እያደመጣችሁ የምትገኙት ምዕራፍ 2 ክፍል 41ኛው ሳምንታዊ የሐበሻ እስላማዊ ሬዲዮ ፕሮግራማችንን ነው። እንግዲህ የሼኻችንን ደርስ አድምጠን ተመልሰናል። የምንገኘው በረመዳን የ1446ኛው ዓመተ ሂጅራ የረመዳን የመጀመሪያው ሳምንት ላይ ነው። ኢንሻአላህ ጊዜውን በአግባቡ መጠቀም አለብን። ከምናስበው ፍጥነት በላይ የረመዳን ቀናቶች ይነጉዳሉ። ይህ የረመዳን ወር ፊሂ ማ ፊሂ ሚን ኸይሪን ወበረከቲን ሱብሃንአላህ በውስጡ የያዘውን ያዘለውን በረካ ያዘለ የሆነ ወር ነው። ረመዳን ይህ ታላቅ ወር አላህን ለሚገዙ ለሙእሚኖች የእድሜ ልካቸው እድል ነው፣ ፋንታ ነው። የረመዳን ወር ወደ አላሁ ተባረከ ወተዓላ ተውበት ለሚያደርጉ ለሚጸጸቱ ሰዎች ወንጀላቸውን የሚያጥቡበት የሚያብሱበት የሆነ ወር ነው። የረመዳን ወር አላሁ ተባረከ ወተዓላ ለሷዲቆች ለታማኝ የአላህ ባሪያዎች ደረጃቸውን ከፍ ላቅ የሚያደርግበት ወር ነው። ደረጃን ከፍ ማስደረጊያ ወር ነው። ሁላችንም ወደ አላሁ ተባረከ ወተዓላ የምንቀርብበት ኸይርን የምናበዛበት የተላቀ ወር ነው። ሁላችንም ይህንን ወር በተለየ ትኩረት ልንጠቀምበት ኸይርን ልንከስብበት ይገባል። ኢንሻአላህ በቀጣይ ፕሮግራማችን ደግሞ ወደ አዲስ ጣዕም ፕሮግራም ነው የምናሻግራችሁ። እንደተለመደው በዚህ ፕሮግራማችን አዳዲስ ዓለም አቀፍ ይዘት ያላቸው ጉዳዮችን የምንዳስስና የምንቃኝ ነው የሚሆነው። የትም እንዳትሄዱ። ይህ ሐበሻ እስላማዊ ሬዲዮ ነው። መልካም ቆይታ። አዲስ ጣዕም በዚህ ፕሮግራም ከሐበሻ ራዲዮ አድማጮችና ተከታታዮች ለሌሎች አርአያ የሚሆኑ እህት ወንድሞችን እንዲሁም የተለያዩ ኡስታዞችን እየጋበዝን ህይወት ተሞክሯቸውን የሚያጋሩበት በተጨማሪም የተመረጡ እስላማዊ ዜናዎች የሚጠናቀሩበትና የአድማጮች የመንዙማ ግብዣ የሚስተናግድበት ልዩ መሰናዶ ነው። አዲስ ጣዕም። መሐይምነትና ብልሹነት በነገሰበት ዘመን የጥሜት ሰዎችና ከዲን የማፈንገጥ ባለቤቶች በበዙ ዘመን ሐቅ በደከመበትና በመነመነበት ዘመን ትንንሽ ሰዎች ከፍ ብለው በታዩበት ዘመን ያልተማሩ ሰዎች በዲን ስም መናገርና መነገድ በጀመሩበት ዘመን ያለ ዕውቀት ፈትዋ በሰጡበት ዘመን ከልካይና ተቆጭ በሌለበት ዘመን በችግር ጊዜ የሚረዳ በጠፋበት ዘመን ዲርሃምና ዲናር በነገሱበት ዘመን በብዙ ሚሊዮን የሚቆጠሩ ገንዘቦች ሀገርና ሰዎችን ባጥለቀለቁበት ዘመን በአያቶቻችን ጊዜ የነበረው ክብርና አብዛኛው ዒልሞች የሚነበቡበት መጃሊሶች እንደ ምናብ በሆኑበት ዘመን በዚህ ጥልቅልቅ ባለ አደገኛ ጦርነት ውስጥ የኡማው ዋነኛ የዲናቸው ክፍል በተነካበት ዘመን
ዱንያ በጨለመችበትና ጨለማው ባዳረሰበት ዘመን መጡ። የሸሪዓውና የጦሪቃው አንበሳ ከሐረር መጡ። أخوكم عبد الله بن محمد الهرري أدعو لكم بالثبات قوة اليقين آمين። እኚህ ታላቅ ሰው መጥተው መንገዱን አበሩ። ንጹሕ በሆነ ዕውቀትም በረሱል ሰለላሁ ዐለይሂ ወሰለም መንገድ ላይና በተባረኩ ሶሓበቶች መንገድ ላይ ሐዲድን አስቀመጡ። ሐቅን አብራሩ። ከሰዎች እጅም ተብቃቁ፣ ሰዎችም ወደዷቸው። እርሳቸው አላህ ዘንድ ያለውን ወደዱ፣ አላህም ወደዳቸው። ሥራቸውን ለአላህ ብለው የሚሰሩና ቃላቸውን የሚሞሉ ታላቅ ሰው ነበሩ። ትንሹም ትልቁም ወደዳቸው። ጨለማዎች ድንኳናቸውን በጣሉበት ዘመን የተውሂድን ባንዲራ አውለበለቡ፣ በእውቀትም አበሩ፣ በተውሂድ አስተማሪነትም ታወቁ። የሁልጊዜም ልምዳቸው አኺራን ማስታወስና ከጠፊያዋ ዱንያ ማስጠንቀቅ ነበር። እያንዳንዱም ተማሪያቸው ሐሳቡን አንድ ሐሳብ ብቻ እንዲያደርግ ይተጉ ነበር። ይህም የተውሂድና ተንዚህን ዓቂዳ ተግብሮ በቀብር ውስጥና በቂያማ ዕለት ነጃ ይወጣ ዘንድ ነው። ይህም ለሌሎች በጎን ነገር ከመውደድ ነው። እኚህ የሐዲስ ምሁርና ታላቅ ዓሊም የነበሩት ሸይኽ ዓብዱላህ አልሐረሪ ከዚህ ዓለም ሄዱ። ነገር ግን ከእርሳቸው በኋላ ትልቅና የጸናን ቅሪትና አሻራ ጥለው አለፉ። እኛም በጣም እናፍቃችኋለን። የፍቅርንም ትርጉም ቀልባችን ውስጥ ናፍቆት ያንቀሳቅሰዋል። የታላላቆችንም ጉዞ ተጓዙ። በጀነትም እንደምንገናኝ ተስፋችን ነው። እኛም ቃላችንን እንሞላለን። እርሶም ያሸከሙንን አደራ በዛው መስመር ወደፊት እናስቀጥላለን። እርሶ ለኛ በሳሉትና ባስቀመጡት መንገድ እንጓዛለን። አላህም ለኛ በዋላችሁት መልካም ነገር ምንዳችሁን ይክፈላችሁ። አንቱ የተውሂድ አስተማሪ هرري قد بدا لي جبلا بين الرجال، نهز شيخي نهز كل الأولياء أهل الكمال. هرري قد بدا لي جبلا بين الرجال، نهز شيخي نهز كل الأولياء أهل الكمال. بالهدى يأمر شيخي وبمحمود الخصال، عاش كل العمر ينهى عن فساد وضلال. بالهدى يأمر شيخي وبمحمود الخصال، عاش كل العمر ينهى عن فساد وضلال. قال ما لله بث في ضمير وخيال، ليس يحويه مكان جل رب المتعالي. ما لله بث في ضمير وخيال، ليس يحويه مكان جل رب المتعالي. فارحم اللهم شيخي، هبه من خير النوال، وبه اجمعنا إلهي في جنان وظلال. فارحم اللهم شيخي، هبه من خير النوال، وبه اجمعنا إلهي في جنان وظلال. وعلى المختار صلى الله ربي ذو الجلال، ما تغنى الطير شوقا أو
شدا فوق التلال وعلى المختار صلى الله ربي ذو الجلال ما تغنى الطير شوقا أو شدا فوق التلال. የተከበራችሁ አድማጮቻችን አሁንም እንግዲህ በድጋሚ ተወዳጁን ሐበሻ ሬዲዮ ያደመጣችሁን የምትገኙት እንግዲህ አዲስ ጣዕም ፕሮግራማችንን አድምጠን ተመልሰናል። እንግዲህ ስለ ታላቁ ወርሃ ረመዳን እያወራን እንገኛለን። እንግዲህ هذا الشهر الذي اختاره الله واصطفاه ليكون ميقاتا لنزول القرآن الكريم سبحان الله ይህ የተከበረው ታላቅ ወርሃ ረመዳን አላሁ ተባረከ ወተዓላ ከሌሎች ወራት ለየው መረጠው። በዚህም በረመዳን ወር የቁርአን መውረጃ ጊዜ ያደረገው ሱብሃንአላህ። ረመዳን ወር ቁርአን የወረደበት ወር ነው። የአላሁ ተባረከ ወተዓላ ቁርአን በዚህ በቁርአን ሰበብ በጣም ብዙ ባሪያዎች ከጨለማ ወደ ብርሃን የወጡበት ቅናቻውን ያገኙበት የሆነው ታላቁ የነቢዩ ዓለይሂ ሰላቱ ወሰላም ሙዕጂዛ ተአምር የማይቋረጥ የሆነው የሰው ልጅም አጋንንትን ቢሰባሰቡ አንድ ፊደልና አረፍተ ነገርን የመሰለ ከቁርአን የመሰለ ማምጣት የማይችሉለት የሆነው ታላቅ ቁርአን የወረደበት ወር ነው ይህ የረመዳን ወር። እነ ሰይዱና ዑስማን ብኑ ዓፋን ረዲየላሁ ዐንሁ ታላቁና አንጋፋው ሰሐቢይን እንደሳቸው ያለን የሙስሊሞች መሪን ሶስተኛው ኸሊፋን ብንመለከት በየረካዓው በየሶላቱ ቁርአንን ያختሙ ነበር። አላሁ ተባረከ ወተዓላ የተለየን የወቅት በረካን ሰጥቷቸዋል። ሰይዱና ዑስማን ብኑ ዓፋን ረዲየላሁ ዐንሁ ሲወሱ ከቁርአን ጋር የነበራቸው ቀረቤታ በጣም ጎልቶ ይነሳል። እኛ ደግሞ ውድ የሐበሻ ሬዲዮ አድማጮቻችን ራሳችንን መፈተሽ መቻል አለብን። በተለያዩ የሶላት ወቅቶች ሶላት ከሰገድን በኋላ እየከፋፈልን ይሄን ያክል ብቀራ አንዴ እጨርሳለሁ፣ ሶስቴ በወር እጨርሳለሁ፣ ሁለቴ እጨርሳለሁ፣ አላህ ያገራለት ኢላ ማሻአላህ እንዲህ እያደረግን ፕሮግራማችንን እያወጣን ይህንን ታላቅ ወር መጠቀም መቻል አለብን። በቀጣይ ደግሞ ከናንተ ከወድ አድማጮቻችን የመጡ ጥያቄዎችን በዓለም አቀፍ ዳዒ ዶክተር ሼክ አቡበከር ሱለይማን አስመልሰን ወደ እናንተ የምናደርስ ነው የሚሆነው ኢንሻአላህ። የትም እንዳትሄዱ አብራችሁን ቆዩ። የአድማጮች መድረክ። በዚህ ፕሮግራማችን ከወድ አድማጮች የሚላኩ ዲናዊ ጥያቄዎችን ተቀብለን በዑለሞች ምላሽ እንዲሰጥባቸው የምናደርግበት ልዩ መድረክ ነው። የአድማጮች መድረክ። የተከበራችሁ አድማጮቻችን እንግዲህ ያድመጣችሁ የምትገኙት ሳምንታዊውን የሐበሻ እስላማዊ ሬዲዮ ነው። እንግዲህ በቀጥታ ወደ ጥያቄዎቻችሁ ወደ አድማጮች መድረክ ነው የምንሄደው። የመጀመሪያው ጥያቄያችን እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁልን? ለምታደርጉልኝ ኸይር ስራ ባረከላሁ ፊኩም። ጥያቄ ልጄ እጁን ተሰብሮብኝ ወጌሻው በደንብ ሳያስተካክለው አልንቀሳቀስ አለ። አይታጠፍም፣ ተጎበረረ። እናም ከእንደገና የተሻለ ወጌሻ ጋር ለመውሰድ ለማለዘቢያ ቅድሚያ የዝንጀሮ ሞራ ማሰር ጥሩ ነው አሉኝ። በሸሪዓችን የዝንጀሮ ሞራ ሁክሙ እንዴት ነው? ባስርለት ይቻላልን? ባረከላሁ ፊኩም። የዝንጀሮ ሞራ ማሰሩ ብቸኛ አማራጭ ወይም ደግሞ ሌላ የተሻለ ነገር ካልተገኘ ይህን ነገር ሐል ለማድረግ ወይም ዒላጅ ለማድረግ ለጊዜው ያንን ማሰሩ አስፈላጊ ሆኖ ከተገኘ ይደረጋል። ያው ነጂስ በሆኑ ነገሮች ህክምና ብቸኛ አማራጭ በሚሆንበት ሰዓት መጠቀሙ አስፈላጊ ይሆናል ማለት ነው፣ ሌላ አማራጭ ስለሌለ። ሁለተኛው ጥያቄያችን ደግሞ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጥያቄ ነበረኝ። አህሉ ሱናና ወሃቢያ ሲከራከሩ ልቡ ከደነገጠ ሸይጣን እንዳያታልለኝ ብሎ እምነቱን ይጎዳዋልን? ባረከላሁ ፊኩም። ከሙሸቢሃ ጋር ወይም ከዋሃቢያ ጋር ሲከራከር ደነገጠ ማለት መደንገጥ አንዳንዴ ሐቅን ስላልያዘ ላይሆን ይችላል። እምነት የሚጎዳው ሐቅ
አልያዝኩም ይሆን እንደ የሚል ነገር ሸክ ከመጣበት ይጎዳል። አለዚያ ግን ዝም ብሎ ድርጋጤ ስሜት መከራከር ማይወድ ሰው ወይ ደግሞ ከሰው ጋር ፍጥጫ የሚከብደው ሰው ሊሆን ይችላል። ያ ነገር ሊያስደነግጠው ወይም ሊያስፈራው ይችላል። የያዘው ሐቅ ሳይሆን ቀርቶ ሳይሆን ምናልባት ብዙ ጊዜ ሰው መዝሉም ሆኖ እንደተበደለ ራሱ ያወቀው ፍርድ ቤት ሲሄድ የፍርሃት ስሜት ሊሰማው ይችላል። ይህ ማለት ግን እሱ በዳይ ነው ማለት አይደለም። ሶስተኛው ጥያቄያችን ደግሞ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሐበሻ ሬዲዮ አዘጋጆች ጥያቄ ነበረኝ። አንድ ሰው ልጁም ሆነ ወይንም ዘመዱ ሞቶ የተሰጠውን ሶደቃ ብቻ ነው ለፈለገው ማድረግ ይችላል ይላል። ሰው ሞቶበት ሰዎች አምጥተው ሶደቃ ከሰጡት እነሱ ለሱ ስጦታ የተለመደ አንዳንድ ሀገሮች ላይ የሚሰጥ አለ። መተው ለሙሲባ ለደረሰበት ሰው የሚሰጡት ከሆነ የሱ ስጦታ ነው። የተሰደቁና عليه ማለት ነው። ለሱ ሶደቃ ያደረጉለት ነው። ከዚያ ውጪ ለመይቱ ሶደቃ አድርግለት ብለው ከሰጡት ግን ለመይቱ ሶደቃ የሚያደርገው ለራሱ መብላት ሳይሆን ለሌሎች መስጠት ነው። አራተኛው ጥያቄያችን ደግሞ የድምጽ ጥያቄ ነው፣ እንደሚከተለው እናቀርባለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወንድሞቼ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ጥያቄ ነበረኝ። አንዲ ቀን አንዲ ሰውዬ መጥቶ የሆነ ዕቃ ሰጠኝ ለሰው ስጥልኝ ብሎ ማለት ነው። ሰውየውን ደግሞ የሚለኝን ሰው አላውቀውም። ማሬ ይሄን የምትለኝን ሰው አላውቀውም ስለው ታውቀዋለህ አለና ዝም ብሎ ዕቃውን ሰጥቶኝ ሄደ። አሁን ድረስ ያ ሰውዬ አልመጣም። ግን ታየው ሰውየው ቅንጭላቱን ትክክል አልመሰለኝም እና ያው መጅኑን ነገር መሰለኝ እና ያ ዕቃ አሁንም ተቀምጧል። ምን ማድረግ አለብኝ? ልተቀመጠ ነው። እስቲ ለዶክተር አሳልፉልኝ እና ባረከላሁ ፊኩም አላህ ይጀዛችሁ። ያ ሰው ከታወቀ ባለቤቱ ያስቀመጠው ሰውዬ ወስዶ መስጠት ነው። እሱ የሚያምሩ በሽተኛ ከሆነ ወይም ደግሞ አቅሉ ጤነኛ ካልሆነ ለወልዩ ሐላፊው አባት ካለ ለአባት ሌላም አጎትም ካለ ወንድምም ካለ በገንዘቡ ላይ ሐላፊነት ሊኖረዋል ብሎ ለሚያስበው ሰው ሄዶ ማስረከብ ነው የሚጠበቅበት። ይሄ የሱ ሐቅ ነው። እኔ ጋር መቀመጥ የለበትም። ምናልባት እሱ አእምሮ ጤነኛ ስላልሆነ የት እንዳደረገውም ላያውቀውና ሊረሳው ይችላል። ይሄ ነው ሐቁ ብሎ ማስረከብ ግድ ነው። አምስተኛው ጥያቄያችን እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ጥያቄ ነበረኝ። ባለቤቴ በቀልድ ምክንያት ማርያምን እያለ ነበር። ይህንን በማለቱ ከእስልምና ያስወጣዋልን? ብትነግሩኝ ብዬ ነው። ባረከላሁ ፊኩም። ኩፋሮች በሚምሉበት ነገር መማል እነሱ የሚምሉበትን ማዕና እስካስታወሰ ድረስ እነሱ የጌታ እናት ምናምን እያሉ ነው መርየምን የሚያምኑትና በእንዲህ አይነት ማዕና እንደሚያስቡት እያወቀ ይህንን መሐላ ከማለ ከነሱ ጋር ተሸብሁ ለማድረግ ይሄ ንግግሩ እምነቱ ላይ የሚያመጣው ተጽዕኖ አለ። ምክንያቱም የነሱን እምነት እነሱ ተዓዚም ያደረጉትን ነገር ተዓዚም ማድረግ ስለሆነ በእነሱ አተረጓጉም። በእኛ መርየም ትልቅ ወልያ ነች፣ ከሴቶቹ ለምርጧ እሷ ነች። ይህንን ነገር ማድረጉ ምንም አይነት ተጽዕኖ ወይም ደግሞ ችግር የለውም ነበረ ከመሰረቱ። ያው መሐላው እንደ ዑለማዎች ክልክል ነው ቢሉም ከአላህ ኢላህ ባለ በማል ግን ነሷራዎቹ በሚምሉበት አይነት መልኩ ሲምል ግን ከነሱ ጋር ተሸብሁ ስለሆነ እነሱ ተዓዚም በሚያደርጉበት መልኩ ማድረጉ ደግሞ እምነትን ይጎዳል። የዚህ ሳምንት የመጨረሻ ጥያቄያችን እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ባል አባቴ ብሎ መጣራት ይቻላል? እሱስ እናቴ ቢላት? ሌላው ፈታሁሽ ሳይል እንደ እናቴ ነሽ ቢላትስ? አንዳንድ ባልና ሚስቶች አባቴ እናቴ የሚባባሉት ነገር አላቸው። ይሄ ነገር ማዕናውን በሌላ ማሰብ ነው እንጂ እንደ አባቴ حرام ትሆንብኛለህ ማለቱ አይደለም። እንደገና ደግሞ እሷም እንደዛ ስትለው እሱ ደግሞ ሲላትም እንደ እናቴ حرام ትሆንብኛለሽ ማለትን ሳያስቡት እንደው እናቴ ይሉ ይችላሉ። በቃ ታዝኝልኛለሽ እንደዛ አባቴ ስትልም አንዳንዴ እንደ አባቴ
ምትንከባከበኝ ምትራራልኝ ሸፈቃ ምታረግልኝ በሚል ማዕና ሊሆን ይችላል ያው እንደ ማዕናው ነው የሚታየው ከዛ ጋር የተነሳው ግን ፈታሁሽ ማለትን ፈልጎበት ወይም ደግሞ ይሄንን ቃል ሳይል ግን ዚሃር በሚባለው ማዕና እናት እንደናቴ ነሽ አንቺ ካላት ያው ሸሪዓ ላይ حرام የሆነው ከምላስ ወንጀሎች አንዱ የሆነው ዚሃር የሚባለው ወንጀል ላይ ወድቋል ቶሎ አስከትሎ ካልፈታ ያው ዚሃር ከፋራ ወይም መቀጫ ግዴታ ይሆንበታል የተከበራችሁ የሐበሻ እስላማዊ ሬዲዮ አድማጮቻችን እንግዲህ ለዚህ ሳምንት ወረፋ የያዙ ጥያቄዎች እኚህን ይመስሉ ነበር ኢንሻአላህ በጣም በርካታ ጥያቄዎች አሉ ለቀጣይ ፕሮግራማችን የምናሻገራቸው ነው የሚሆነው አሁንም ቆይታችሁ ከኛ ጋር ይሁን ሐበሻ ሬዲዮ ይቀጥላል የሰራን ሚያነክሰው በኸይራት ሚያድሰው ክፍተት የሞላ ሚያቀርብ ከመውላ ቢራቢ ተማም ቢዝል እግርጁ ለሱ ይከፈታል የራያን ደጁ ለይለቱል ቀድርን ላይ በየሽቼ ላንጋው ለሊቱ እንቅልፌን ትቼ ሁሉም ባንድ አብረው ሲተሳሰቡ አይታም ምስኪኑ ታክሟል ቀልቡ شهر رمضان خير الشهور أنت يزنة ور يا نور سدان فيها ومتعلن رمضان شهر رمضان خير الشهور أنت يزنة ور يا نور سدان يوم التعلن رمضان قلبي اللي تاكل بلاك عليه ارقف ادركي وكفو عملي منكر ساينك الكلامين بانتو لاي لابرو ختامين مغفرة ميفسو رحمة مي نفسو من عطا يبالال أنتنيا فضل من الله أعطانا أقبل بصدقين إحسانا ورتل فيه قرآنا شهر رمضان خير الشهور أنت يزنة ور يا نور سدان فيها ومتعلن رمضان شهر رمضان خير الشهور أنت يزنة ور يا نور سدان የተከበራችሁ አድማጮቻችን እንግዲህ ወደ ፕሮግራማችን መገባደጃ ላይ ደርሰናል የእናንተን የውድ አድማጮቻችንን ጥያቄ አስመልሰን ከኋላው አንድ ነሽዳ አስከትለን ነውና የተገናኘ ነው ኢንሻአላህ هذا رمضان الذي فيه ليلة خير من 1000 شهر هل تأملت هذا المعنى هل تأملنا هذا المعنى خير من 1000 شهر فوالله لا يحرم خيرها إلا محروم مخذول وقيامها فيه غفران ما تقدم من الذنوب فيا لها من نعمة على المؤمنين سابغة علماء እንዲህ ይላሉ ይህ ረመዳን
በውስጡ ለይለቱል ቀድርን ያዘለ ያቀፈ የሆነ ነው። ለይለቱል ቀድር ደግሞ ኸይሩን ሚን አልፊ ሸህር ነች። ከአንድ ሺህ ሌሊት ለይለቱል ቀድር ከሌለባት 1000 ሌሊቶች ትበልጣለች። ይህንን ትርጉም አስተውለነዋል ወይ? ቆም ብለህ አስተውለኸዋል? እህቴ ቆም ብለሽ አስተውለሽዋል? እኔ አስተውየዋለሁ። ከ1000 ሌሊት የምትበልጥ በጣም ከባድ የሆነ ማዕና ነው። ምን ይላሉ ዑለማዎች? በአላህ ይሁንብን የዚህን የለይለቱል ቀድርን ኸይርን ነገር አይከለከልም አላህ የከለከለውና የተዋረደ ዝቅ ያለ ቢሆን እንጂ በዚህ በለይለቱል ቀድር ደግሞ በሶላት በቂያም ማሳለፉ ያለፈውን ወንጀል ማስማሪያ ነው። ምንኛ ያማረች ጸጋ ነች ለሙእሚኖች በአጠቃላይ የተቸረች የሆነች እያሉ ዑለማዎች እንግዲህ በጣም በሰፊው ያወራሉ። ኢንሻአላህ እኛም ደግሞ ሰፋ ባለ ፕሮግራም ስለ ለይለቱል ቀድር ወደ እናንተ የምናደርስ ነው የሚሆነው። ሁሌም ግን እኛ እንደ ሐበሻ ሬዲዮ አሁንም መልእክታችን የሚሆነው በዚህ በወርሃ ረመዳን ራሳችንን ወደ ዒባዳ ሙሉ በሙሉ ማዞር አለብን። ረመዳን ነቢዩ ዓለይሂ ሰላቱ ወሰላም ረመዳን በሚመጣ ጊዜ استعد له لا بالمآكل والمشارب بل بالطاعة والعبادة والجود والسخاء ነቢዩ ዓለይሂ ሰላቱ ወሰላም ረመዳን ሲመጣ ለረመዳን ይዘጋጁ ነበር። አው የሚዘጋጁት ግን በመብልና በመጠጥ የተለያዩ 20-30 አይነት ያላቸው አንዋዕ من الأطعمة የተለያዩ ምግቦችን በማዘጋጀት አልነበረም፣ በመጠጥም አልነበረም። ኢነማ ነቢዩ ዓለይሂ ሰላቱ ወሰላም ለረመዳን የሚዘጋጁለት በጧዓ በመልካም ነገር በአምልኮ በዒባዳ በቸርነትና በመስጠት ነበር። ነቢዩ ዓለይሂ ሰላቱ ወሰላም ቸር ነበሩ። በጣም ደግሞ ከሌላው ከወትሮ በተለየ ቸር የሚሆኑት በረመዳን ጅብሪል ዓለይሂ ሰላምን በሚያገኙበት ሰዓት ነበር ይላሉ ዑለማዎች። ሁላችንም ይህንን ወርሃ ረመዳን መጠቀም መቻል አለብን። ሐበሻ እስላማዊ ሬዲዮ ደግሞ እናንተን የሚመጡን ፕሮግራሞችን በዚህ በወርሃ ረመዳን ወደ እናንተ የሚያደርስ ነው የሚሆነው። ኢንሻአላህ የፕሮግራማችን መገባደጃ ወደ ሆነው ወደ ትረካ ፕሮግራም ነው የምወስዳችሁ። እኔ ከወዲሁ ነው የምሰነበተው። ወሰላሙ ዐለይኩም ወራህመቱላሂ ተዓላ ወበረካቱ። የደጋጎች ፋና። ይህ ዝግጅት በእስልምና ረጅም ታሪክ ውስጥ ደምቆ ለሌሎች ብርሃን የሆኑ ቀደምት የኢስላም ከዋክብቶችን ዘመን ተሻጋሪ ታሪክ የምንዘክርበት ፕሮግራም ነው። የደጋጎች ፋና። على النبض قالوا وصلنا المدينة ክቡራንና ክቡራት የተወደዳችሁና የተከበራችሁ አድማጮቻችን ከደጋጎች ማህደር ፕሮግራማችን ላይ ደርሰናል። ዳግም እኔም በበኩሌ እንኳን ለታላቁ ለወርሃ ረመዳን በሰላም አደረሳችሁ አደረሰን እያልኩኝ ለሁለት ሳምንታት ያክል ይዤ የጠፋሁትን የነቢዩላህ ዩሱፍ አለይሂ ሰላምን ታሪክ ይዤ ዛሬም ተመልሻለሁኝ። ኢንሻአላህ ካቆምንበት እንቀጥላለን። ባሳለፍናቸው ሳምንቶች ያቆምነው የነበረ ነቢዩላህ ዩሱፍ አለይሂ ሰላም ወንድማቸው ቢንያሚንን ወደ ግብጽ ሀገር እንዳስወሰዱ ከዛም ደግሞ በሕክማና በጥበብ ወንድማቸውን እንዳስቀሩትና ሌሎች ወንድሞቻቸው ቢንያሚንን ሳይዙ ወደ አባታቸው እንደተመለሱ አይተን ነበር ያቆምነው። ኢንሻአላህ ነቢዩላህ ያዕቁብ አለይሂ ሰላም በልጃቸው ቢንያሚን መቅረት ምን ይሰማቸው ይሆን የሚለውን ዛሬ እናያለን። ነቢዩላህ ያዕቁብ አለይሂ ሰላም ልጃቸው ቢንያሚንን አሁንም እንደ ዩሱፍ ዳግም ሊያገኙት አልቻሉም። አደራ ተቀብለው የወሰዱት ወንድሞቹ ግብጽ ትተውት መጥተዋል። ያዕቁብ ስለ ቢንያሚን ጠየቁ። ወንድሞቹ የተከሰተውን ነገር ተናገሩ። ነቢዩላህ ያዕቁብ አሁንም ምርጫቸው ትዕግስት ቢሆንም ወደ ልጃቸውን ዩሱፍን ማጣታቸው ሳይበቃቸው ቢንያሚንን ዳግም በማጣታቸው ጥልቅ ሐዘን ተሰማቸው። ቀናትን እየወለዱ ሲሄዱ ልጆቻቸው ከግብጽ ያመጡት እህል አለቀ። ዳግም ቤተሰቡ ባዶ ቤት ሊሆን ነው። ያዕቁብ አሁንም ሌላ ምርጫ የላቸውምና ልጆቻቸውን ሰብስበው ልጆቼ ሆይ አሁንም ወደ ግብጽ ሀገር ትሄዱ ዘንድ ጠይቃችኋለሁ። ስለ ዩሱፍና ስለ ቢንያሚንም መረጃ ተጠያየቁ። ከአላህ እዝነት ተስፋ አትቁረጡ፣ ከሃዲዎች እንጂ አማኞች ከአላህ እዝነት ተስፋ አይቆርጡምና አሏቸው። ልጆቻቸውም የአባታቸውን ትእዛዝ ተቀብለው ወደ ግብጽ ሀገር ዩሱፍንና ቢንያሚንን ለመፈለግ እንዲሁም እህል ለማምጣት ሄዱ። ዩሱፍ ካለበት በመግባትም አንተ የተከበርክ ሰው ሆይ እኛም ቤተሰቦቻችንን ጉዳት ደርሶብናል፣ ርካሽ ሸቀጥም አምጥተናል፣ እህልን ትሰጠን ዘንድ እንማጸናለን፣ አላህ ሰጪዎችን ይሰጣልና አሉ። ዩሱፍም ይህን ጊዜ ማንነቱን ሊነግራቸው ወሰነ።
እናንተ ባለማወቅ በወንድማችሁ ዩሱፍና በወንድማችሁ ቢንያሚን ላይ የፈጸማችሁትን አውቃችሁታልን አላቸው። ዩሱፍ ነው እንዴ በማለት እርስ በርስ ደነገጡና ተነጋገሩ። አንተ ግን ዩሱፍ ነህን ሲሉም ጠየቁት። ዩሱፍም አዎ እኔ ዩሱፍ ነኝ ወቁኝ፣ ይህም ቢንያሚን ወንድሜ ነው። አላህ በእኛ ላይ በርግጥ ቸርነቱ ሰፊ ነው። እነሆ የሚጠነቀቅና የሚታገስ ሰው አላህ ይክሰዋል። አላህ የመልካም ሰሪዎችን ዋጋ አያጠፋምና አላቸው። ይህን የወንድሞቹ ሐፍረት ተከናነቡ። ድንጋጤ ወረራቸውና በአላህ እንምላለን፣ አላህ በርግጥ ከኛ አስበለጠ፣ እኛ ደግሞ አጥፊዎች ሆነን አንተን በደልን አሉ። ዩሱፍም አይዟችሁ፣ ዛሬ በእናንተ ላይ ወቀሳም ሆነ ከሰሳ አይለባችሁም፣ አላህ መሐሪ ነውና ይምራችኋል። ለሰራችሁት ወንጀልም ተጸጸቱ፣ ወደ አላህ ተመለሱ። ይልቁንስ አባቴ ያዕቁብ እንዴት ነው ሲል ጠየቀ። አባትህማ በአንተ ሐዘን ምክንያት አይኑ ማየት ተስኖታል፣ ከለቅሶ ብዛት አይኑ ተጋርዷል አሉ። ዩሱፍም ሰላምታዬ ለአባቴ ያደርሱልኝ፣ አይኑ ይበራለት ዘንድም ይህንን ቀሚሴን ውሰዱና ፊቱ ላይ ጣሉለት፣ በእርግጥም በአላህ ፈቃድ አይኑ ይበራል አላቸው። ወንድሞችም ከዩሱፍ የተሰፈረላቸውን ቀለብ ተቀብለው የዩሱፍን ቀሚስ ይዘው ወደ ከነዓን ተመለሱ። አባታቸው ያዕቁብ ልጄ ዩሱፍ እየሸተተኝ ነው፣ ምንድነው ነገሩ በማለት ልጆቻቸውን ጠየቁ። ልጆቻቸውም ስለ ዩሱፍ መልካም አኽባር እንዳላቸውና ዩሱፍ አለይሂ ሰላምን ግብጽ ላይ እንዳገኙት ቢንያሚንም አብሯቸው እንደሆነ በጥሩ ኑሮ ላይ እንዳሉ ከተናገሩ በኋላ የተሰጡትን ቀሚስ የተጋረደው አይናቸው በዩሱፍ በረካ ይበራ ዘንድ ቀሚሱን ፊታቸው ላይ ጣሉት። ያዕቁብ አይንም በለቅሶ ብዛት ተጋርዶ ቢኖርም በልጃቸው ዩሱፍ በረካና በአላህ ፈቃድ እነሆ አይናቸው በራ። አላሁ አክበር። ከዚያም በሰሩት መጥፎ ስራ ተጸጽተው አባታችን ሆይ እኛ አንተንም ሆነ ወንድማችን ዩሱፍን ትልቅ በደል በድለናል። አዎ ዩሱፍን ተኩላ በልቶት ሳይሆን እኛ ሽጠነው ነበር። ስለዚህ አላህ ይምረን ዘንድ ከአላህ ምሕረትን ጠይቅልን አሏቸው። አባታቸውም ዋናው በወንጀላችሁ አምናችሁ ከወንጀላችሁ መጸጸታችሁ ነው። እኔ አላህን ምሕረት እጠይቅላችኋለሁ፣ እርሱ ጌታዬ አላህ መሐሪና አዛኝ ነውና አሉ። ከመዋልና ከማደር በኋላ ያዕቁብ አለይሂ ሰላም የዩሱፍን መገኛ ቦታ ስላወቁ ልጃቸውን ማግኘት እንዳለባቸው ወሰኑ። ዩሱፍ ይመጣ ይሆን ወይንስ እሳቸው ወደ ዩሱፍ ይሄዳሉ? ኢንሻአላህ በቀጣይ ሳምንት ዳግም ይዘንላችሁ እንመለሳለን። እስከዛው መልካም የረመዳንና የመልካም ስራ መስሪያ ሳምንት እንደሆነላችሁ እመኛለሁ። اللهم بارك لنا في رمضان، 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 اللهم بارك لنا في رمضان. سلام من الرحمن أي سلامي على خير شهر كرمضى وزماني، اللهم بارك لنا في رمضان، اللهم بارك لنا في رمضان. سلام على شهر الصيام فإنه أمان من الرحمن أي أماني، اللهم بارك لنا في رمضان، اللهم بارك لنا في رمضان. لقد كنت يا شهر الصيام منورا لكل فؤاد مظلم وجناني، اللهم بارك لنا في رمضان، اللهم بارك لنا في رمضان. تعبد فيك المسلمون فأقبلوا على ذكر وتسبيح ودرس قرآني، اللهم بارك لنا في رمضان، اللهم بارك لنا في رمضان. يا سفا حسنا عليك وحرقة تدور على الأعوام كل أواني، اللهم بارك لنا في رمضان، اللهم بارك لنا في رمضان. لئن فنيت أيامك الدهر بغتة فما الحزن منك في عليك بفاني، اللهم بارك لنا في رمضان، اللهم بارك لنا في رمضان. يا أيها الشهر المبارك
كلنا شفيعا إلى الديان كل مكان اللهم بارك لنا في رمضان اللهم بارك لنا في رمضان إذا نشر الأموات للحشر ربنا ونادى المنادي فيهم بفلان اللهم بارك لنا في رمضان اللهم بارك لنا في رمضان أجل لنا الجبار جل جلاله هلم إلينا أيها الثقلان اللهم بارك لنا في رمضان اللهم بارك لنا في رمضان هنالك تتلو كل نفس كتابها فويل لمن زلت به القدمان اللهم بارك لنا في رمضان اللهم بارك لنا في رمضان غدا لله ربي وخالقي صيام وجوبا عن أداء رمضان اللهم بارك لنا في رمضان اللهم بارك لنا في رمضان برحمة هذا الشهر اغفر ذنوبنا بعفوك سامحنا فما لك ثاني اللهم بارك لنا في رمضان اللهم بارك لنا في رمضان بحرمة هذا الشهر اغفر ذنوبنا بعفوك سامحنا فما لك ثاني اللهم بارك لنا في رمضان اللهم بارك لنا في رمضان بحرمة هذا الشهر اغفر ذنوبنا بعفوك سامحنا فما لك ثاني اللهم بارك لنا في رمضان اللهم بارك لنا في رمضان فصل وسلم كل يوم وليلة على زين رسل الله سرا وإعلاني اللهم بارك لنا في رمضان 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 اللهم بارك لنا في رمضان. السلام عليكم ورحمة الله وبركاته. ይህ ዘወትር በዚህ ሰዓት በየሳምንቱ ወደ እናንተ የሚደርሰው ሀበሻ ኢስላሚክ ራዲዮ ነው። ሀበሻ ኢስላሚክ ራዲዮ